አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ነው። አሸንዳ ሻደይና ሶለል በዓል ላይ ነው የምንገኘው። አሸንድዬም በተለያዩ የሀገራችን አካባቢዎች በተለይ በሰሜኑ የሀገራችን አካባቢዎች ላይ ሴቶች በድምቀት የሚያከብሩት ነው። ይህንን በዓል በሙዚቃዎቻቸው ካደመቁት መካከል አንዷ ደግሞ እመቤት መኮንን ሻደይ ወይም አሸንድዬ በቅጽል ስሟ ማለት ነው ትወደዳለች በዜማዎቿ። ወደ ሁለት አካባቢ ስራዎች አሏት ያንን መነሻ አድርጋ የሰራችው። በቅርብም አዲስ ስራ ሰርታ ነገር ግን ለሚቀጥለው ዓመት ይሻላል ብላ ከወዲሁ እያጓጓችን ነው የምትገኘው። ለማንኛውም አግኝተን እንኳን አደረሰሽ እንላታለን። ስለ ዜማዎቿም ጥቂት ቆይታ እናደርጋለን ማለት ነው። ሰላም እመቤት እንደምናለሽ? እግዚአብሔር ይመስገን። እንዴት አላችሁ? ሁሉ ሰላም። እንኳን አደረሰሽ። እንኳን አብራ አደረሰን። በዜማ ትቀበይኛለሽ ብዬ ነበረ። ችግር የለውም። አዎ ወደ ኋላ መጫወታችን አይቀርም። እንግዲህ አሸንዳ ሻደይ አሸንድዬ ሶለል በዓል ላይ ነው የምንገኘውና በደመቀ ሁኔታ በጉጉት ሴቶች ልጃገረዶች ከሚጠብቁት በዓል መሀል አንዱ ነው። እንዴት ያለ ትርጉም አለው ላንቺ? ከህፃንነት እስካሁን እስከ ድምጻዊነት እስከደረስሽበት ጊዜ ድረስ ጉጉትሽ ተመሳሳይ ነው? አዎ ለእኔ የተለየ ትርጉም አለው። በጣም የምወደው በየአመቱ ነሐሴ በመጣ ቁጥር የምጓጓውና ከእድገት እስከ እውቀት ድረስ ለእኔ ምንም ልዩነት ያልታየበት ጭራሽ አሁን ደግሞ በአርት ውስጥ ከገባሁ በኋላ ደግሞ ሞር ከህዝብ ጋር የመገናኘት በፊት በልጅነቴ በግሩፕ እየዞርኩ ከጓደኞች ጋር የሚጫወተውን ያህል ዘንድሮ ደግሞ በሙዚቃ ህዝቤን መወደውን ባህሉን የሚወደውን እንዲሁም መላው ኢትዮጵያ ህዝብን ለማግኘት ባለው ሁኔታ በጣም ነው የምጓጓው። የጉጉቱ የዝግጅቱ የተለየ እንትን የለውም። ያው ለእኔ ሁሌም አዲስ ነው ሻደይና በጣም ወደው ተጫዎች ያደግኩበት በጣም ወደው ባህል ነው። በጣም ደስ ይላል። ወደ ኋላ በመልስሽ ደስ ይለኛል። ልጅነትሽ ላይ እንዴት ያለ አውራጅ ነበርሽ? ያው ገጠር ነው ያደግኩኝ። ገጠር ደግሞ ዋናው ቲፒካሉ ባህሉ የሚገኝበት ነው። በመጀመሪያ ቡድን የሚባል አለ። በቡድን ሻደይ ይለቀማ በ13 አካባቢ ሻደይ ይለቀማል። መልቀም ማለት በረሃ ሄደን ነው የምናመጣ። ገደል ላይ ገብተህ ነው የምትነቅለው ሻደይውን። ያ ይለቀማል በ14 ወገብ ላይ የሚታሰረው አይደለ? ወደ ኋላ የሚታሰረው ከኋላ የምናደርገው ስሙ እሱ ነው። ሻደይ የሚለው ቅጠሉ ስሙ ነው። የጨዋታውም የእንትኑም እሱ ነው ስሙና ያን እሱ ይለቀማል። በ14 ደግሞ ይሰራል። በገመድ ይሰራል። ያው በገጠር በልጥ ማለት ነው። በዛ ይሰራል። ሰርተን ጫካ ውስጥ እናስቀምጣለን እንዳይደርቅ። በ15 ደግሞ ጸጉር ቤት፣ አልባሳት ዝግጅት፣ ሁሉ ነገር ተዘጋጅቶ የሚገርመው አንዳንድ ጊዜ በ15 ማታ ልብሱንም ለብሰን ሻደዩንም ታጥቀን ምንተኛበት ጊዜ አለ። ከመጓጓታችሁ የተነሳ ጠዋት ተነስቶ ለመጫወት አንዳንድ ጊዜ ልጅነት እኮ እንዴት ደስ እንደሚል ሻደዩን ታጥቀን ሁሉ ምንተኛበት ጊዜ አለ። ከዛ እባካችሁ ይደርሳችኋል እኮ ምናምን ይላሉ ቤተሰብና እስከዚህ ነው ጉጉቱ። እዛ አዲስ ልብስ የግድ ነው። አሁን እኛ ጋር ከጥምቀት ከቁጣጣሽ ከሌላው በዓላት የበለጠ ለሻደይ ነው አዲስ ልብስ የሚለበሰው እና ሻደይ ላይ ነው ትኩረት የምናረገው። ከዛ ልብሳችን ለብሳለን። እውን ከሌለህ ደግሞ የኛ ዋግ ላይ ደስ የሚለው ባህል ያለው ሰው የክት ልብሱን አውጥቶ ይሰጣል። ያንተ ልክ እስከሆነ ድረስ ማለት ነው። ሁለት ልብስ ያላት ወጣት ልጅ ወይም ህፃን ለሌላት ሁሉም ሰው አይሟላም ብቻም ለሌላት የመዋዋስ ባህል አለ። ለሻደይ እምቢ አይባልም እና ትልቅ ሰውም ከሆነች ዘንድሮ ሻደይ ልብስሽን አውሽኝ ትላለች። የክቷን አውጥታ ትሰጣለች። እስከዚህ ድረስ ነው ለሻደይ ያለን ክብርና በልጅነት ያው በግሩፕ ተከፋፍለ ነው የምትጫወተው። ያው እዛ ግሩፕ ላይ አለቃ ይመረጣል። የሚጠየቀውን የሚሰጠንን ስጦታ ምትቀበላለች፣ ምታቀነቅናለች እና በጣም ከበሮም ትመታለች። ይሄ ሁሉ በአደረጃጀት ነው የምንሰራውና ያው እዛ ላይ ትንሽ ፈጣን ያልኩ ነበርኩና ጥሩ ጊዜ ነው ያሳለፍኩት። በጣም ወደው ነው ልጅነቴን። እመቤት እንግዲህ ዋግምራ ሰቆጣ አካባቢ ነው አይደለ? ይሄ በተለየ መንገድ አሁን አንቺ የጠቀሽው በዓል ያለው አዎ ሰቆጣ ነው። ደስ ይላል። ሻደይ ላይ ተወዳጅ የሆኑ ስራዎችን ከሰሩ ድምጻኖች መካከል አንዷ ነሽ። መቼም ባህሉ ባህር ነው። ሁለት ነው የሰራሽው። ሁለቱም የተለያየ ቀለም አላቸው እና እስቲ ስለ ሰራሻቸው ስራዎች ንገሪኝ። የመጀመሪያው አጠቃላይ ሙሉ በሙሉ የሰቆጣውን ነው የሰራሁት። የሰቆጣ ከመጀመሪያው እስከ መጨረሻ የሚጫወቱትን የተወሰኑ የቀሩ ይኖራሉ። ሙሉ በሙሉ የሰቆጣ ነው የሰራሁት። ሁለተኛው ግን
የላሊበላ የቆቦ እና የሰቆጣውን ሶስቱንም አያይዤ ነው የሰራሁትና በጣም ምርጥ ስራ ያው ለኔ ማለት ነው። እንግዲህ ሰውም እግዚአብሔር ይመስገን ተቀብሎልኛል። ሁለተኛው ሁሉንም ያቀፈ ነው። የመጀመሪያው ግን ሙሉ በሙሉ የሰቆጣ ነው። አሁን ሶስተኛ የሰራሁት ደግሞ ያው ገና አልወጣም። ሙሉ በሙሉ ደግሞ የላሊበላ ነው አሁን የሰራሁት። ቀጣይ ደግሞ ሙሉ በሙሉ የሰቆጣ አለኝ። እንዲህ ያለ ይቀጥላል። እንግዲህ የምታገኛቸው ምላሾች እንዴት ያሉ ናቸው? እዛው ካሉት ነዋሪዎች ባለፈ በሌሎች ኢትዮጵያውያን ጭምር እንዴት ያለ ምላሽ ታገኛለሽ? በጣም ደስ የሚል ነው። የህዝብ ፍቅር ሰው ለኔ ያለው እንትን ኤንዌል ባህሉም ለየት ያለ ስለሆነ ይመስለኛል እና ጥሩ የሆነ አቀባበል ነው ያለው። እውነት ለመናገር አሁን እመቤት ሻዴ ነው እንጂ እመቤት መኮንን ሚል የለም። እመቤት መኮንን ፈልገን ቢሉ ማንም ሰው አያውቅም። እመቤት ሻዴ ነው የሚለው። ነሐሴ ሲመጣ ደግሞ በጣም ሰው ሁሉ ፎከሱ እኔ ጋር ነው ማለት ይቻላል እና ማለት ያለምንም ማጋነን ጥሩ ፊድባክ ነው ያለው። ሰው ጥሩ አቀባበል ነው ያለው በየሄድኩበት ሁሉ እግዚአብሔር ይመስገን። ያውም እኔ እንደ ህዝብ እንደሰጠኝ ክብር፣ ህዝብ እንደሰጠኝ እውቅና ራሴን ወደ ሚዲያ ወደ ተለያዩ ነገሮች አላወጣሁም። እውነት ለመናገር በማህበራዊ ሚዲያ በተለያዩ ነገሮች ወጣ ያልኩ ሰው አይደለሁም። ግን ባለሁበት ሰው በጣም ጥሩ እንትን ነው ያለው፣ ጥሩ ፊድባክ ነው ያለው። እግዚአብሔር ይመስገን። ይሄን ክብር ለሰጠኝ ለክብሩን እሱ ይውሰድ። በጣም ደስ ብሎኛል። ጥሩ እንትን ነው ያለው፣ ጥሩ አቀባበል ነው ያለው እና በጣም ደስ ብሎኛል። በጣም ደስ ይላል። እንደውም አንድ ነገር ስመለከት ነበረ፣ ሻደይ በዓሉን በደንብ እያስተዋወቀች ነው፣ የክብር አምባሳደር ሁላ መሆን አለባት የሚል እንቅስቃሴ እንደተጀመረ ሰማሁኝ። ሰው በዚህ ደረጃም ጭምር ይህንን እያነሳ እንዳለ አይቻለሁ። ምን ትያለሽ? በጣም ደስ ይላል። ያነሱ ሰዎችም ክብር ይገባቸዋል። እንግዲህ ከተሰጠኝ ይቀበላለሁ። እኔ አንስቼ አላቅም። እውነት ለመናገር ግን ባህሉን አስተዋውቂያለሁ። ሻዴን ወደ አደባባይ አምጥቻለሁ። አይታወቅም ነበር እውነት ለመናገር እዛው አካባቢ ከዞኑ ውጭ ሌላው ህዝብና እውን ክልሉ ላይም ያን ያህል እውቅና የለውም ነበር። ባህሉ ዞኑ ላይ ብቻ ይከበራል፣ እዛው ይቀራል። በሙዚቃ ሰርቼ ካወጣው በኋላ ግን ክልሉ ራሱ ደነገጠ። ትንሽ ትኩረት የመስጠት አልፎ አልፎ በዓሎችን ወደ ባህር ዳር ማምቶ የማክበር ምናምኖቹ መጡ እና እውነት ለመናገር ባህሉን ወደ መድረክ አምጥቻለሁ፣ ወደ አደባባይ አምጥቻለሁ፣ ወደ ዓለም አምጥቻለሁ። የተደበቀን ባህል ማለት ነው። ሻዴ እንዲታወቅ ለራሴም ጥሩ እውቅና እንዳገኝ ሆኗል። እግር መንገድ ባህሉን ከማስተዋወቅ አንጻር ያው የተሰጠኝ ነገር የለም እስካሁን ድረስ ምንም አይነት። በዞንም በክልልም ከተሰጠኝ ደስ ይለኛል። እንቅስቃሴ እንደጀመሩ ሰዎችም ክብር ይገባቸዋል። ደስ ይላል። ግን ክብር ተሰምቶኛል። ባይሰጠኝም እኔ ባህሉን ስላወጣው ያ ባህል እኔንም ስላሳወቀኝ ባህሉም ስለታወቀ ከዚህ በላይ ክብር የለም። ያ ስም ነው። አምባሳደር ተብሎ ቢሰጥ ስም ነው። ግን ምንድነው እዛ የበለጠ ግን በኢትዮጵያ ሕዝብ ዘንድ በዓለም ዘንድ የተሻለ ክብር አግኝቻለሁ። ባህሉ በተለይ እንዲታወቅ ሆኗል። ይሄ ነው ለእኔ ትልቁ ክብር። አሸንዳ፣ ሻደይ፣ ሶለል፣ አሸንድዬን መነሻ አድርገን ነው የምናወራው። አንቺ በሻደይ ሙዚቃዎችሽ ተወዳጅ ድምፃዊ ነሽ እመቤት። ሌሎች ስራዎችም አሉሽ አደለ? ምናልባት እንደው ስለ እነሱም ማውራት ከቻለን። አዎ በርካታ ስራዎች አሉኝ። የሚገርምህ 2 አልበም አለኝ እኮ እንደ ድል ሆኖ አልታወቁ ሆነ ነው እንጂ ከሻደይ በፊት 1 አልበም ሰርቻለሁ። ከሻዴ በኋላም እንደዚሁ 1 አልበም ሰርቻለሁ። ወደ 8 የሚሆኑ ነጠላ ዜማዎች ሰርቻለሁ። ግን ያው የምትታወቀው ሻዴ ናት። በጣም ደስ ይላል። በድጋሚ እንኳን አደረሰሽ ማለት እወዳለሁኝ። ላንቺም አጠቃላይ ደግሞ በዓሉን ለሚያከብሩት ዛሬ ትልቅ በዓል ነው። ስለዚህ እሱን መነሻ አድርገን እናውራሽ በሚል ነው ያገኘንሽ። አሁን ወደ ድምጽሽ ነው የምንሄደው። እሺ ሻደይ አበባ ሻደይ ነሻሉ በያገሩ አሽከር አበባዬ አሽከር ይሙት ይላሉ የኔታ አሽከር አይደለም ወይ የሚሆነው ጌታ እንደሞ አሽከር አበባዬ አንቺ አበባዬ። ይሄ አሽከር አይደለም ወይ ምናምን የሚለው የአባቶች ጋር ይሄ ባላባቶች ጋር ስንሄድ ህፃናቶች ነው አትበሉን፣ ነገኛም ትልቅ እንሆን እንችላለን። አሽከር ነው ብላችሁ አትናቆንና ነገ ጌታ እንሆናለን እንደርሶ እኛም ባላባት እንሆናለን አይነት ነገር ነው። ከዛ ወደ ሰዎች ቤት ስንሄድ ደግሞ
አስገባይ በረኛ አስገባይ አስገባይ ከልካይ አስገባይ እመቤቴ ላይ አስገባይ አስገባይ ከልካይ አስገባይ እመቤቴ ላይ እና ወደ ሰዎቹ ቤት ስንሄድ ማለት ነው። ከዛ ጌቶች አሉ ወይ አሉ ግቡ እንዲያውም ጠጅ አዘጋጅተዋል ምናምን ይላሉ። እዛ ስለሌለ ስለላይ ስለሌለ አለ አስታሊለ እንክት እንክት እንጂ ስለላይ የምንግትር ግትር ስለላይ ሰዎች ሚሉና ስለላይ የክትክታ በትር ስለላይ እንላለን። ሰዎቹ ከገባን በኋላ ያው አትገተሩ እስክስ በሉ በድ እያለን እናጫወታለን። በጣም ደስ ይላል። እንኳን አደረሰሽ አድማጮቻችን። ያወራናት እመቤት መኮንን በሻደይ ሙዚቃዎቿ እናውቃታለን። እንኳን አደረሳችሁ መልእክትሽን አስተላልፊና ሙዚቃውን እንጋብዛለን እኛ። እሺ ለመላው ኢትዮጵያ ሕዝብ እንዲሁም ባህሉን ደግሞ እዛው አካባቢ ሆኖ ለሚያከምረው ለሻደይ አሸንድዬ ሶለል አሸንዳ ለሁሉም በፍልሰታ ላይ ለሚከበሩ በዓላት በሙሉ እነ ቡሄም አለ። ለሁሉም በዓላት መላው ኢትዮጵያ ሕዝብ እንኳን አደረሳችሁ። በዓሉ የሰላም የጤና እንደሆነ እመኛለሁ። አንተንም በጣም አመሰግናለሁ ኤፍኤም አዲስ እግዚአብሔር ያክብርልኝ። እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኛ ሙዚቃውን እንጋብዝና እንመለሳለን። አድማጮቻችን አብራችሁን ሁኑ ከመሰንበቻ ፕሮግራም ጋር።